ትንቢተ ኢሳይያስ ምዕራፍ 65 ላልጠየቁኝ ተገለጥሁ፣ ላልፈለጉኝም ተገኘሁ። በስሜም ያልተጠራውን ሕዝብ እነሆኝ እነሆኝ አልሁት። መልካም ባልሆነው መንገድ ሐሳባቸውን እየተከተሉ ወደሚሄዱ ወደ ዓመፀኛ ሕዝብ ቀኑን ሁሉ እጆቼን ዘረጋሁ። ይህ ሕዝብ ዘወትር የሚያስቈጡኝ ናቸው። እነርሱ በአትክልት ውስጥ የሚሠዉ፣ በጡብም ላይ የሚያጥኑ፣ በመቃብርም መካከል የሚቀመጡ፣ በስውርም ስፍራ የሚያድሩ፣ የእሪያ ሥጋም የሚበሉ ናቸው። የረከሰው መረቅ በዕቃቸው ውስጥ አለ። እነርሱም ለራስህ ቁም፣ እኔ ከአንተ ይልቅ ቅዱስ ነኝና ወደ እኔ አትቅረብ ይላሉ። እነዚህ በአፍንጫዬ ዘንድ ጢስ፣ ቀኑንም ሁሉ የምትነድድ እሳት ናቸው። እነሆ በፊቴ ተጽፎአል፣ ኃጢአታችሁንና የአባቶቻችሁን ኃጢአት በአንድ ላይ ወደ ብብታቸው ፍዳ አድርጌ እመልሳለሁ እንጂ ዝም አልልም ይላል እግዚአብሔር። በተራሮችም ላይ ስላጠኑ በኮረብቶችም ላይ ስለ ሰደቡኝ፣ ስለዚህ አስቀድመው የሠሩትን ሥራቸውን በብብታቸው እሰፍራለሁ። እግዚአብሔር እንዲህ ይላል፣ ወይን በዘለላው በተገኘ ጊዜ በረከት በእርስዋ ላይ አለና አታጥፉት እንደሚባለው ሁሉን እንዳላጠፋ ስለ ባሪያዎቼ እንዲሁ አደርጋለሁ። ከያዕቆብም ዘርን ከይሁዳም ተራሮችን የሚወርሰውን አወጣለሁ። እኔም የመረጥኋቸው ይወርሱአታል፣ ባሪያዎቼም በዚያ ይኖራሉ። ሳሮንም የበጎች ማሰማርያ፣ የአኮርም ሸለቆ የላሞች መመሰጊያ ለፈለጉኝ ሕዝቤ ይሆናል። እናንተን ግን እግዚአብሔርን የተዋችሁትን ቅዱሱንም ተራራዬን የረሳችሁትን ጉድ ለተባለ ጣዖትም ማዕድ ያዘጋጃችሁትን ዕድል ለተባለ ጣዖትም የወይን ጠጅ ለመጠጥ ቁርባን ያቀዳችሁትን ዕድላችሁን ለሰይፍ አደርገዋለሁ። ሁላችሁም ለመታረድ ትጐነበሳላችሁ። በፊቴም ክፉ ነገርን አደረጋችሁ፣ ያልወደድሁትንም መረጣችሁ እንጂ በጠራሁ ጊዜ አልመለሳችሁልኝምና በተናገርሁም ጊዜ አልሰማችሁኝምና። ስለዚህ ጌታ እግዚአብሔር እንዲህ ይላል፣ እነሆ ባሪያዎቼ ይበላሉ፣ እናንተ ግን ትራባላችሁ። እነሆ ባሪያዎቼ ይጠጣሉ፣ እናንተ ግን ትጠማላችሁ። እነሆ ባሪያዎቼ ደስ ይላቸዋል፣ እናንተ ግን ታፍራላችሁ። እነሆ ባሪያዎቼ ከልባቸው ደስታ የተነሣ ይዘምራሉ፣ እናንተ ግን ከልባችሁ ኀዘን የተነሣ ትጮኻላችሁ። መንፈሳችሁም ስለ ተሰበረ ወዮ ትላላችሁ። ስማችሁንም ለተመረጡት ሕዝቤ እርግማን አድርጋችሁ ትተዋላችሁ። ጌታ እግዚአብሔርም ይገድላችኋል፣ ባሪያዎችንም በሌላ ስም ይጠራቸዋል። እንዲሁም በምድር ላይ የተባረከ በእውነት አምላክ ይባረካል፣ በምድርም ላይ የማለ በእውነት አምላክ ይምላል። የቀድሞው ጭንቀት ተረስቶአልና ከዓይኔም ተሰውሮአልና እነሆ አዲስ ሰማይና አዲስ ምድር እፈጥራለሁና የቀደሙትም አይታሰቡም፣ ወደ ልብም አይገቡም። ነገር ግን በፈጠርሁት ደስ ይበላችሁ፣ ለዘላለምም ሐሤት አድርጉ። እነሆ ኢየሩሳሌምን ለሐሤት ሕዝብዋንም ለደስታ እፈጥራለሁና እኔም በኢየሩሳሌም ሐሤት አደርጋለሁ፣ በሕዝቤም ደስ ይለኛል። ከዚያም ወዲያ የልቅሶ ድምፅና የዋይታ ድምፅ አይሰማባትም። ከዚያም ወዲያ ጥቂት ዘመን ብቻ የሚኖር ሕፃን ወይም ዕድሜውን ያልፈጸመ ሽማግሌ አይገኝም። ጕልማሳው የ100 ዓመት ሆኖት ይሞታልና ኃጢአተኛውም የ100 ዓመት ሆኖት የተረገመ ይሆናልና። ቤቶችንም ይሠራሉ ይቀመጡባቸውማል፣ ወይኑንም ይተክላሉ ፍሬውንም ይበላሉ። ሌላ እንዲቀመጥበት አይሠሩም፣ ሌላም እንዲበላው አይተክሉም። የሕዝቤ ዕድሜ እንደ ዛፍ ዕድሜ ይሆናልና እኔም የመረጥኋቸው በእጃቸው ሥራ ረጅም ዘመን ደስ ይላቸዋልና። እነርሱ ከነልጆቻቸው የእግዚአብሔር ቡሩካን ዘር ናቸውና በከንቱ አይደክሙም፣ ለጥፋትም አይወልዱም። እንዲህም ይሆናል፣ ሳይጠሩ እመልስላቸዋለሁ፣ ገናም ሲናገሩ እሰማለሁ። ተኵላና ጠቦት በአንድነት ይሰማራሉ፣ አንበሳም እንደ በሬ ገለባ ይበላል። የእባብም መብል ትቢያ ይሆናል። በተቀደሰው ተራራዬ ሁሉ አይጐዱም አይጠፉምም ይላል እግዚአብሔር።